የተከበራችሁ ውድ የሐረሪ ቲቪ የስፖርት መዝናኛ ፕሮግራም ተከታታዮቻችን እንደምን ሰንብታችኋል? እንዴት ናችሁ? እንግዲህ ፕሮግራሞቻችን አሰናድተን እናንተን ይመጥናሉ፣ ያዝናናሉ ባለባቸው ጉዳዮች ላይ ዘወትር በዚህን ሰዓት ለማስተላለፍ ዝግጅቶቻችንን ጨርሰን ወደ እናንተ ብቅ ብለናል። እንግዲህ በዛሬው ፕሮግራማችን በስፖርቱ ዘርፍ በብዙ ሁኔታ ከፍተኛ አስተዋጽኦ ማድረግ የቻለ ሐረር ቢራን ማሰልጠን ድሬዳዋ ከተማ እንደዚሁም በከፍተኛ ሊግ ተረክበው ከአሰልጣኝ ስታፍ ቡድን ጋር ወደ ፕሪሚየር ሊግ ማሳደግ የቻለ በሐረር ቢራ መጫወት የቻለ ሐረር ሲቲንም ማሰልጠን የቻለውን እንግዲህ እውቁን ድንቁን መልካሙን አመለሸጋውን ሃይማኖት ግርማን ነው እንግዲህ በዛሬው ፕሮግራማችን እንግዳ አርግተን የምንጋብዝላችሁ። ከሱ ጋር በርካታ ቆይታዎችን የምናደርግ ይሆናል። ትወዱታላችሁ፣ ትዝናኑበታላችሁ፣ ብዙ ነገሮችንም ታተርፉበታላችሁ። እንግዲህ በድጋሚ ከመሸጋገሪያ በኋላ የምንገናኝ ይሆናል። አብራችሁን ቆዩ። የተከበራችሁ ውድ ተመልካቾቻችን እንግዲህ ቀደም ብዬ እንዳስተዋወቅኳችሁ ከአመለሸጋው የኳስ ጥበበኛው እንግዲህ በበርካታ ክለቦች እንዳሰለጠነም መጀመሪያ ላይ መግቢያ ላይ ገልጬላችኋለሁ። ከእንግዳዬ ጋር በድጋሚ ተገናኝተናል። ቆንጆ ቆይታ እንደምናደርግ ተስፋ አደርጋለሁ። እንግዲህ እኛን አክብረን እዚህ ድረስ መተለቅ አለመጠየቁ ዝግጁ ስለሆንክ ከልብ አመሰግናለሁ። እኔም እናንተ ለሰጣችሁኝ እድል በጣም ከልብ አመሰግናለሁ። አው እንግዲህ ማያውቅ የለም፣ በርካታ ሰው የሐረር ሰው ያውቃል። ከዛም አልፎ በርካታ ሀገርም ትታወቃለህና እሺ ግድ ነውና እሺ ራስን አስተዋውቅን ጀምር። ስሜ ሃይማኖት ግርማ እባላለሁ። ያው የተወለድኩት እዚሁ ሐረር ከተማ ውስጥ ነው። ያው በእግር ኳስ ውስጥ እድሜን ግማሽ በላይ አሳልፌያለሁ ማለት እችላለሁ። እንግዲህ ኳስ ጨዋታ እንደማንኛውም ሰው ሲጀመር ያው ከቀበሌ በትምህርት ቤት እያለን እዚህ ቀደም ሲል በነበረው የሐረር ካራማራ ቡድን ውስጥ በቢ ቡድን በዋናው ቡድን ውስጥም ከዛ በመቀጠል ሐረር ፖሊስ ኮሚሽን አሁን ሐረር ፖሊስ ኮሚሽን በቀድሞ ምስራቅ ወረኛ ፖሊስ በሚባለው ቡድን ውስጥም እንደዚሁ ተጫውቻለሁ። ወደ ድሬዳዋ በመሄድ ደግሞ ድሬዳዋ ኮተን እዛም ለረጅም አመታት ወደ 14 አመት የሚጠጋ እዛ ተጫውቻለሁ። ከዛም መጥቼ ሐረር ከነማ ፕሪሚየር ሊግ በነበረበት ጊዜ እዛም ተጫውቻለሁ። ሐረር ቢራም ተጫውቻለሁ። ምድር ባቡርም ለተወሰነ ጊዜያቶች ተጫውቻለሁ። በጥቂቱ ይሄን ይመስላል የጨዋታ ዘመን። ምን ላይ ነው ሃይሚ የሚጫወተው በተለየ ሚና? እኔ ከበረኛ በስተቀር ከግብ ጠባቂ በስተቀር ያልተጫወትኩበት ቦታ የለም። ሲጀምር የፊት መስመር አጥቂ ነበርኩኝ። ከመስመር መነሳ የፊትም ሆናለሁ። በኋላ ወደ ሚድፊልድ መጣው። በኋላ ላይ ደግሞ ወደ ተከላካይነት ተመለስ። ተከላካይ መስመር ተከላካይ ሆኜ ተጫውቻለሁ። ወደ ክንፍ ከክንፍ ወደ መሀል ከመሀል ወደ ተከላካይነት ከግብ ጠባቂ በስተቀር የትኛውንም ሁሉም ቦታ ላይ ተጫውቻለሁ። የተለየ ስኪልስ የተለየ ችሎታው ሃይሚ አሁን አንዳንድ ሰዎች ሩጫ ሊሉ ይችላሉ፣ ድሪብሊንግ ሊሉ ይችላሉ፣ ክሮስ ሊሉ ይችላሉ፣ ሄዲንግ ሊሉ ይችላሉና የተለየ ችሎታው ሃይሚ ያን ሲያስታውስ ምንድነው? የነበረኝ ችሎታ ያው ስፒዴ ጥሩ ነበረ። በጣም ፈጣን ነበርኩኝ። ከዛ ውጪ ያው ለራሴ እንግዲህ እንደማስበው ባይምሮ ጨዋታ ነበር። ብልጠቱ አንድ ተጫዋች ቴክኒካሊ ሊያረግ የሚፈልገውን ነገር ቀድሞ የመረዳት ያ ጥሩ አድቫንቴጅ ነበር። ያገባህትስ ጎል ታስታውሳለህ? ቆንጆ ጎል ብለ አሁን አንዳንድ ካይምሮ ውስጥ የማይጠፉ ጎሎች ይኖራሉና ሃይሚ ስኮር ያረገበት እስከዛሬ ድረስ ተኝቼም ቢሆን እቺን ኳስ አስታውሳት ደስ ትለኛለች ምናምን ምትላት? በነበርኩባቸው ክለቦች ውስጥ ብዙ ጎሎችን አግብቻለሁኝ። በተለይ አሁን ሐረር ከነማ ያለው ቡና ላይ በቅጣት ምት ያገባውት ጎል አለ። ኢትዮጵያ ቡና ላይ ሐረር ፖሊስ ሆኜ ለኢትዮጵያ ጥሎ ማለፍ አዲስ አበባ ስቴዲየም ስንጫወት ሸዋ ምርጥ ጋር ነበር። ከሸዋ ቡድን ሜታ ቢራ የሚባል ቡድን ጋር ነበር ስንጫወት የነበረው። የሶስተኛ ደረጃን ስናገኝ የማሸነፊያን ጎሏን በጣም ከርቀት ያገባዋት ጎል እሷም እንደዚሁ እጅግ ማራኪ ነገሮችን ታስታውሳለህ? አሁን በጣም ብዙ ነገሮች ትዝ ይሏል። ደስ የሚል ጊዜ ነው ያሳለፈው። በጣም እሺ ሃይሚ እንግዲህ ጥሩ ቆይታ ያደረግን እንደሆነ ተስፋ አደርጋለሁ። እንግዲህ የተጫዋችነት ህይወትን በዚህ አይነት መልኩ ካነሳን እስቲ ወደ አሰልጣኝነት ህይወት እንምጣና አብዛኞቹ እግር ኳስን ተጫውተው አልፈው ወይ ወደ ቢዝነሱ ወይ ወደ ሌላ ዓለሙ ይሄዳሉና ይሄ የተለየ ፍቅር፣ የተለየ ጉጉት፣ የተለየ ችሎታ ከሌለ በስተቀር ወደ አሰልጣኝነት ሚናው አትመጣም። ወደ አሰልጣኝነት የመጣህበት ጊዜ መች ነው? በምን አይነት ሁኔታ ልትመጣ ቻልክ? ወደ አሰልጣኝነት የመጣሁት ያው ከረጅም ጊዜ እግር ኳስ ጨዋታ በኋላ በጨዋታ ዘመኔ ብዙ አሰልጣኞችን አይቻለሁ።
ከነሱ የወሰድኳቸው ነገሮችም አሉ። የራሴንም ልምድ በመጠቀም እስቲ ከታዳጊዎች ሊጀምር ብዬ የመጀመሪያ የአሰልጣኝ ህይወት ስራዬን የጀመርኩት እዚህ ሀረር ላይ ሜድሮክ ኢትዮጵያ ከፍቶት የነበረው የፕሮጀክት ጣቢያ ጥሩ ቡድን ነበረ። እሱ ጥሩ ነበረ። አሁንም ድረስ በትልቅ ቲሞች የሚጫወቱ ልጆች አሉ። እነሱ ላይ ለ3 አመት ያህል ሜድሮክ ኮንትራክት ተፈራርሜ ማለት ነው ማሰልጠን ጀመርኩኝ። ከዛ ሀረር ፖሊስን ብሔራዊ ሊግ እያለ 2 አመት እዛ ቆይታ አድርጌያለሁ። በመቀጠል ሀረር ቢራ ደግሞ በረዳት አሰልጣኝነት ፕሪሚየር ሊግ ላይ ያለ ረዳትም በዋናም ሰርቻለሁ። እንደገና ወደ ድሬዳዋ በመሄድ ድሬዳዋ አሁን ያለው የከነማ ፕሪሚየር ሊግ ያለው ቡድን ከብሔራዊ ሊግ ከመሰረት አሰልጣኝ ማኔ ጋር በመሆን ከብሔራዊ ሊግ ወደ ፕሪሚየር ሊግ በማስገባት ፕሪሚየር ሊጉ ላይ ምዛ 1 አመት ቆይታ አድርጌያለሁ። ወደ ወልዲያ በመሄድም 2 አመት ወልዲያ ፕሪሚየር ሊግ እያለ እዛ ሰርቻለሁ። ከዛ መልስ ሀረር ከነማ ታችኛው ሊግ ላይ ያለ 1 አመት ተኩል ሰርቻለሁ። በክልላችን ሀረር ፖሊስንም ለረጅም ጊዜ ስታሰለጥን ትዝ ይለኛል። በጣም ለረጅም ጊዜ ጥሩ ቡድን ነበረ። እንዳውም እነኛ የነበሩት ልጆች በቃ የከተማው የመጨረሻ ትውልድ ናቸው ማለት ይቻላል። ከፖሊስ ከወጡ በኋላ በትልቅ ቲሞች ተጫውተዋል በፕሪሚየር ሊግ ውስጥ ማለት ነው። አሁን አብዛኛዎቹ ያው ከኳስ ርቀው ያሉ ናቸው። አቁመውም በተለያዩ ስራ ዘርፍ እየሰሩ ያሉ ናቸው። ግን በጣም ቆንጆ ቲም የነበረ ወደ ፕሪሚየር ሊጉም የመግባት እድል ጫፍ ላይ ደርሶ የቀረ ቡድን ነው። ሲወንተን ሲልም ሲወድቅም በፋይናንስ ችግር ምክንያት ነው ከሊጉ የወጣው እንጂ አቅም ነበረው። በደንብ አቅም የነበረው ቲም ነበር። አመራሮቹም ጥሩ ነበሩ በወቅቱ የነበሩት። ለስፖርቱ በጣም ትኩረት ይሰጡ ነበረ። በካምፕ ውስጥ የነበረ ቲም ነበረ። በተጫወትንባቸው ጊዜ እነ ደቡብ ፖሊስ የገቡበት ፕሪሚየር ሊግ እነ ጌታነህ ከበደ የነበሩበት ጊዜ ማለት ነው። እዚህ የነበረው ሀረር ላይ የነበሩ ልጆች በጣም የሚደንቅ አቅም ችሎታ የነበራቸው ልጆች ነበሩ። እንዳውም ለከተማው በቃ ያ መጨረሻ ትውልድ ነው ብዬ ለኔ ለራሴ ወስዳለሁ። ትዝ ይልሃል? እሺ እንግዲህ በአሰልጣኝነት ህይወት በርካታ ነገሮችን ያው ድል እንዳለ ሁሉ አንዳንድ ጊዜ ውድቀትም ይኖራል፣ ጥሩ ነገርም እንዳለ ሁሉ ዝቅታ ይኖራልና እስቲ ሀይሚ በአሰልጣኝነት ህይወት ውስጥ ስኬታማ ሆኜ ያሳለፍኩበት እዚህ ቡድን ላይ ነው በእንደዚህ መልኩ የምትላቸው የምታነሳቸው ነገሮች ይኖራሉ? ያው ትልቁ ስኬት ብዬ የምወስደው ድሬዳዋ ከነማ ብሔራዊ ሊግ ነበረ። ፕሪሚየር ሊግ እንዲገባ ማድረግና በገባበት አመት ደግሞ ሜንቴን አድርጎ በሊጉ እንዲቆይ ማስቻሉ እሱ የመጀመሪያ አድርጌ ወስደዋለሁ። ሌላ በአሰልጣኝ ህይወቴ ትልቅ ነገር ነው ብዬ የምወስደው ሜድሮክ ላይ ስሰራ ወጣቶች የሀረር ወጣቶች ነበሩ። እነሱ ልጆች በትልልቅ ቲሞች ውስጥ ገብተው እንዲጫወቱ እድሉን እንዲያገኙ እድሜያቸው ደርሶ ማለት ነው። ስጀምራቸው በ15 አመታቸው ነው የጀመርኩት። እስከ 17 አመት ነበር የሚሰለጥኑት። ከዛ ከነበራቸው ቆይታ በኋላ ግን በተለያዩ የፕሪሚየር ሊግ ቡድን ውስጥ እየገቡ ወደ ዋናው ቡድን የተሸጋገሩበት ሁኔታ አለ። እነዚህ ትልልቅ ድሎቼ ናቸው ይወስዳሉ በአሰልጣኝነት ህይወቴ። እንግዲህ ወደ ሌላ ጥያቄያችን ስንሸጋገር ብዙ ልጆችን አሰልጥነሃል፣ ድሮም አሁንም ላይ ያሰለጠንክ ትገኛለህና ቤስት 10 እና አንድ በረኛ አድርገን አጫውት ብትባል ከድሮዎቹም ካሁኖቹም እኩል ሌቭል ላይ በኩል ደረጃ በኩል እድሜ አድርገን እነማን ትመርጣለህ? ከበረኛ እንጀምር እስከ አጥቂ ድረስ። በበረኝነት በረኛ አብይ ታደሰ ወይንም ጆኒ፣ ተከላካይ ላይ ሰበታ፣ ሻቃ፣ ዲሜጥሮስ፣ ሄኖክ መርሻ፣ መሀል ላይ አቤል ደለጋ፣ ዳግም አቤል ደለጋ። በአጥቂነትስ? አጥቂ ላይ ማሚ፣ ወንድሜነ እና ዘሪጤ ማለት ነው ነፍሷን ይማራትና ሀረር ፖሊስ ቤት በጣም በጣም ድንቅ የነበረች ልጅ በባቡር ጥሩ ጊዜ ያሳለፈች ልጅ ናት። ያው አለ እድሜዋ ነው የተቀጨችው። ነፍሷን ይማረው። እሷ ምርጥ ልጅ ነበር። ብትኖር ኖሮ በጣም ህይወት ውስጥ ጥሩ ቡድን ሰራባቸዋለሁ የምትላቸው ለአንተ ቤስቶቼ እነኚህ ናቸው። እሺ እንግዲህ አሁን ላይ ደግሞ ስለ ክልላችን ሀረር ሲቲ መለስ ብለን እናውራና አሁን ያለበት ወቅታዊ ሁኔታ የምናውቀው ጉዳይ ነው። ብዙ ለፍታችኋል። እንግዲህ ባለፈው አመት ነው ወደ ከፍተኛ ሊግ ያደገው። ከብዙ አመት ቆይታ በኋላ ሁላችሁም እዚህ ሀረር ላይ ያላችሁ ጥሩ አሰልጣኞች አሻራችሁን ጥላችኋልና
ያለበትን ወቅታዊ ሁኔታ እንዴት ታየዋል? ከዚህስ በኋላ ምን ይገጥማል ብለህ ታስባለህ እንደ ባለሙያ? ሐረር ከተማ እንግዲህ ከረጅም ጊዜ አመታት በኋላ አንድ ስቴፕ ወደ ላይ ከፍ ማለቱ በብሔራዊ ሊጉና በፕሪሚየር ሊጉ ላይ መሀል ላይ ባለ ቡድን ውስጥ እንደመገኘቱ በጣም ደስ የሚል ነው። ይህንንም ላደረጉ ቡድኑ አመራሮች፣ ኮቺንግ ስታፉም በወቅቱ ያው ደስታችንን ገልጸናል። ቲሙ ግን ወደዚህኛው ሊግ ሲገባ በሊጉ መጠን ተዘጋጅቷል የሚል ግምት የለኝም። በጣም ረጅም ጊዜ ነበራቸው። እዛ አመራር ላይ የነበሩ ልጆች ሊጉ የሚፈልገውን ነገር ሰርተዋል ብዬ አላስብም። ምክንያቱም ያ ይመስለኛል አሁንም ለመገለጫው ውጤት የመጣው አሁንም የረፈደ አይመስለኝም። ቢያንስ ለዚህ ከተማ ህዝብ ቡድኑ አስፈላጊ በመሆኑ ባለው ጊዜ ውስጥ የነበረባቸውን ጉለትና ክፍተቶችን ሞልተው በሰው ኃይል ሊሆን ይችላል፣ እዛ አካባቢ በሚሰሩ ቲሙን በሚመሩ ሰዎችም ሊሆን ይችላል፣ መሰረታዊ የሆኑ ክፍተቶቻቸውን ደፍነው ይህን ቲም ሰርቫይቭ እንዲያደርግ በሊጉ የተሻለቸውን ጥረት ያደርጋሉ ብዬ ወስዳለሁ። የቲሙ መኖር በከተማው ትልቅ መነቃቃትን ፈጥሯል። አሁንም ተስፋ አላቸው ብዬ ወስዳለሁ። ጠንክሮ መስራት ነው የሚጠበቀው። ያለባቸውን ክፍተቶች ብቻ ለመሙላት ያን መስራት አለባቸው ብዬ ወስዳለሁ። ይህን ካልን አይቀር እስቲ አንድ ቡድን መሰረታዊ ነገሮች ጥሩ ደረጃ ላይ ለመድረስ ምን ያስፈልጉታል ብለህ ታስባለህ? ከማቴሪያል አንጻር ሊሆን ይችላል፣ ከተጫዋቾች ስብስብ አንጻር ሊሆን ይችላል። እስቲ አንተ እንደ አሰልጣኝነት የምታስቀምጣቸው መሰረታዊ ነገሮች ምን ናቸው? የመጀመሪያው እዛ ጋር ኮሚትመንት ይፈልጋል፣ ቁርጠኝነት ይፈልጋል። ለስራው በደንብ ትኩረት ማድረግ ይፈልጋል። ስራው የሚፈልገውን ደግሞ የፕሮፌሽናል የሆኑ ሰዎችን ማሰባሰብ ይፈልጋል። እንደዚሁ ዝም ብለ ሀብት ነው፣ ያው ብዙ ሀብት ነው የሚፈሰው። ከተማን አንድ ከተማ ወክለህ ስትጫወት ደግሞ ስትጀምር ማኔጅመንትን መጀመሪያ ላይ በደንብ ማጠንከር ያስፈልጋል። ከዛ ውጪ ደግሞ ሰዎችን ሰሌክት ስታደርግ ለዛ ስራ የሚሆኑ ሰዎችን በደንብ ባክግራውንዳቸውን ማጥንተ፣ ምክንያቱም ዝግጅት የሚያመጣው ውጤት ነው አመቱን የሚያስቆጥረው። ልክ አሁን አንድ እህል አንድ ቦታ ሜዳ ላይ ዝም ብለህ ብትረጨው በተገቢው መንገድ ካልዘራኸው ብክነት ነው አይደለም የሚሆነው። ልክ ይህም እንደዛ መጨረሻ ላይ ጥሩ ፍሬ ለማግኘትና አጭደህ ለመመገብ መጀመሪያ ላይ የሰዎች ምልመላ መጀመሪያው ነገር ይወስዳል። ከዛ በፊት ግን ማኔጅመንቱ በራሱ እዛ ጋር የተሰበሰበው ማኔጅመንት ያንን ሊግ ለመምራት አቅሙን መጀመሪያ መገንባት መቻል አለበት። አደረጃጀቱን መጀመሪያ መገንባት አለበት። ያ ስራ ከተሰራ ወደ ታች ይዘህ የምትወርደው ስለሆነ ውጤትህም የሚገልጸው ያንን። ስለዚህ እዛ ጋር ያሉ ክፍተቶች ካሉ እነኛን ማስተካከል ማረም፣ ብዙ መደናገጥ አያስፈልግም። ሊጉ የሚታወቅ ሊግ ነው። በዛ ደረጃ አሁን ልምድ ወስደዋል ብዬ ያስባለሁ። ወጥቶ ተጫውቶ ስለመጣ ቲሙ አመራሩ በደንብ አይቶ ስለመጣ የሚያስፈልጉትን ነገሮች አሟልቶ ሁለተኛ ዙር ላይ የተሻለ ውጤት ያስመዘግባሉ ብዬ ወስዳለሁ። አሁን ግን እንደነበሩበት መጥተው ቁጭ ብለው ከሆነ አደጋ ውስጥ ይገባል ቲሙ ብዬ ወስዳለሁ በራሴ። ወጣት ልጆች አንተን የሚያዩ አንተን የሚሰሙ ልጆች ምን ማድረግ አለባቸው? ምን መከተል አለባቸው ብለህ ታስባለህ? እንግዲህ እኔ አሁን ሐረር ላይ ባየሁት ነገሮች ያው ክፍተቶች አሉ። ለምሳሌ ከክፍተቶቹ አንዱ የማዘውተሪያ ስፍራ እጥረት በጣም አለ። የማቴሪያል እጥረት በጣም አለ። 25 ተጫዋች ይዘህ ግራስ ሩት ላይ ለመስራት በሁለት ኳስና በሶስት ኳስ ልጆች ላይ ውጤት አመጣለሁ ብለህ መጠበቅ የዋህነት ነው የሚሆነው። ስለዚህ ዝም ብሎ ስኳዱን ከማስፋት ወይንም ደግሞ የማሰልጠኛ ጣቢያዎችን እንደ አቅም እንዳለ ሪሶርስ ማድረጉ የተሻለ ነው። 6-7 ጣቢያዎች ይዘህ ሁለት ሳድለህ ጥሩ ልጆች ከዛ ውስጥ አፈራለሁ ብለህ መጠበቅ ከሆነ የሚሆን አይመስለኝም። አንዱ እሱ ነው። ሁለተኛ የማዘውተሪያ ስፍራዎቹን እኔ እንደ ሀሳብ የግሌ ነው። ስፖርት ኮሚሽን እሱ ራሱ አሁንም ያሉትን መቆጣጠር ቢችል አጥሮ በባለቤትነት ያስተዳድራቸው። ምክንያቱም አሁን ሐረር ላይ ያለች አንድ ሜዳ ናት። በቃ የአሮጌያ ስቴዲየም ሁሉም ከየአካባቢው መጥቶ የሚቧጨቃት ሜዳ እሷን ነውና በዚህ ውስጥ
ታዳጊ ወጣቶችን ማግኘት በጣም ከባድ ነው። ሁለተኛ ደግሞ ወጣቶች ላይ ስትሰራ በኮሚሽኑ አሁን ይኑር አይኑር አይደለም አላቅም፣ ዴቨሎፕመንት ላይ ራሱን የቻለ ሙያተኛ ዘጋ ቢቀመጥ ብዬላለሁ። ምክንያቱም አሁን አክሰሱ በጣም ሰፊ ነው። እኛ ከተጫወትንበት ጊዜ እኔ አሁን ከኢትዮጵያ ሻምፒዮና እስከ ኢትዮጵያ ፕሪሚየር ሊግ ተጫውቻለሁ። ሁለቱንም አቃቸዋለሁ ባህሪያቸውን። ዲስአድቫንቴጅም አድቫንቴጅም አላቸው ሁለቱም። ፕሪሚየር ሊጉ ለምሳሌ አሁን የጀመረበት ወቅት 92 አካባቢ ይመስለኛል ድንገተኛ ነው የመጣውና ሲጀመር አብዛኛው የድሬዳዋ ቲሞችን ያፈረሳቸው የኢትዮጵያ ፕሪሚየር ሊግ። ምክንያቱም ሀብት ይፈልጋል የኢትዮጵያ ፕሪሚየር ሊግ። ሆሜንዳ ወይ ነው የምትሄደው። በዛን ወቅት ክለቦቹ ሬዲ አልነበሩ። አብዛኛዎቹ የፋብሪካ ቡድኖች ናቸው። ልክ ይሄ ነገር ሲከሰት ብዙዎቹ ወደ መክሰም ሄዱ። ወቅቱን የጠበቀ ነው ብዬ አልወስድም። ግን አድቫንቴጁ ምንድነው? ፕሪሚየር ሊግ ላይ ተጫዋቹም ባለቤቱም መብት አላቸው። የኢትዮጵያ ሻምፒዮና በሚካሄድበት ጊዜ ተጫዋቹ ምንም መብት የለው። እንደ እቃ ነህ በቃ አንተ። እሱ ያንተ ፐርፎርማንስ ሲወርድና ስትቀንስ ነው የሚያሰናብትህ እንጂ ከክለቡ መልቀቅ አይችልም። እስከ መጨረሻው የሱ ሀብት ነው። ይሄኛው ግን በውል ነው። ያው ሴሚ ፕሮፌሽናል ቢሆንም አሁን ፕሮፌሽናል ብዬ የኢትዮጵያ ፕሪሚየር ሊግን አልወስድም፣ ሴሚ ነው። ግን አሁን ላይ የተሻለ ክፍያ አለ፣ የተሻለ እንክብካቤ አለ፣ በማቴሪያልም የተሻለ ነገር ነው። ብዙ ሙያተኞችም የስራ እድሉን አግኝተውበታል፣ ዳኞችም እንደዛው እድሉን አግኝተውበታል እና ይሄ ጥሩ ነገር ነው። ይሄ ባለበት ወቅት ግን ወደዛ ለመምጣት አሁን ሀረር ላይ በጣም ሰፊ ስራ መስራት ያስፈልጋል። በተለይ ማዘውተሪያ ላይ በማቴሪያል ፌዴሬሽኑ ራሱ ስፖርት ኮሚሽኑ ከራሱ አደረጃጀት ጀምሮ ማለት ነው ከራሱ አደረጃጀት ጀምሮ እኔ በተወሰነ ባለኝ ቅርበት ያየኋቸው ክፍተቶች ስላሉ ማለት ነው እና ብዙ ታዳጊ ወጣቶች አሉ። እነኚህ ታዳጊ ወጣቶች አንድ ቦታ አምጥተው ሁሉ ጊዜ ከማንቀሳቀስ በየአካባቢያቸው እንዲሰሩ እድሉ ቢፈጠር የአካባቢው ልጆችም እነሱን በማየት ወደ ሜዳ ይመጣሉ። ያን ለማድረግ ግን የማዘውተሪያ ስፍራዎቹ መከለል መቻል አለባቸው፣ መጠበቅ መቻል አለባቸው። ለምሳሌ ሚካኤል አካባቢ ያለ ሜዳ ነበረ ብዙ ልጆች ያደጉበት። ዛሬ ላይ አሁን የሽንኩርትና የድንች ማራገፊያ ሆኗል። አይቼዋለሁ ሄጄ። ፖሊስ ሜዳ በተገቢው መንገድ ቢያዝ፣ እዚህ አሁን ያለችው አሮጌው ሜዳም ራሷ በተገቢው እንደዚህ በየአካባቢው ታች ወደ አገበር አካባቢም አሉ ሜዳዎች። እነሱ በይዞታነት ፌዴሬሽን እውቅና ሰጥቷቸው እየተንከባከበ የአካባቢው ታዳጊ ልጆች በእኛ ሜዳዎች ላይ ማደግ ቢችሉ ከየአካባቢው ብዙ ልጆች ማውጣት ይቻላል። ያ ካልሆነ ግን አስቸጋሪ ነው የሚሆነው ብዬ ወስዳለሁ በጥቂቱ። እነኚህ መሰረታዊ ነገሮች ሊሟሉ ይገባል። ክልሉም አጽንኦት ሊሰጠው ይገባል። ስፖርት ኮሚሽንም ነው በደንብ እስካሁን ድረስ በጣም ጥሩ ቆይታ አድርገናል። ጊዜ ቢኖረን ከዚህም በላይ ባወራን ከዚህም በላይ ባወጋን እንግዲህ ከጊዜ በኋላ ድጋሚ እንደምንገናኝ ተስፋ አረጋለሁ። ቀረ የምትለው ነገር ካለ ማመስገን የምትፈልገው አካላት ካለ ይሄ ነገር አልተነሳም ብለ መጨመር የምትፈልገው ነገር ካለ እስቲ እድሉ ልስጥህ። እንግዲህ የሀረር ከተማ በኢትዮጵያ ውስጥ በጣም ብዙ ወጣቶች ይፈሩበት የነበረ አካባቢ ነው። ምስራቁ አሁን በጣም ተዳክሟል በእግር ኳስ ስፖርት። ሀረር ላይ ደግሞ ከእግር ኳስ ስፖርትን ባሻገር ስመጥር የሆኑ በቴብል ቴኒስ በሴትም በወንድም ቅርጫት ኳስ፣ ቦክስ በጣም ብዙ ወጣቶች የሚፈሩበት አካባቢ ነበርና ያን ነገር መመለስ ይቻላል። መመለስ የሚቻለው ግን ምንድነው? ቁርጠኛ በሆኑ ያን ነገር የሚፈልገውን ሪሶርስ በማቅረብ ሁሉም ስፖርቶች ገንዘብ ይፈልጋሉ። ያለ ገንዘብ የሚሆን ስፖርት የለም። እነኚህን ግን በተገቢው መንገድ ለመምራት እዛ አካባቢ ስፖርቱን የሚመሩት ሰዎች አንድ ብለው ከዜሮ በቁርጠኝነት መስራት መቻል አለባቸው። ባልተዘጋጃቸው የውስጥ ውድድር ባላረክባቸው ውድድሮች አገር አቀፍ ስፖርቶች ላይ የእርክ ዝም ብለህ የምትሳተፈው ነገር ሀብት ማባከን ነው የሚሆነው። አንዱ እሱ ነው። ሁለተኛ ደግሞ ለሌሎቹ መነሳሳትን እንዲፈጥር ከተማችን ላይ ትልልቅ ውድድሮች እንዲዘጋጁ ማስቻል ያ ብዙ አድቫንቴጅ አለው። የሌሎች አካባቢ የሚመጡ ሰዎችን ባህል ትወስዳለህ፣ ያንተን ትሰጣለህ። ሀብት ይዘው ነው የሚመጡት። የከተማው ማህበረሰብ የነጋዴው ማህበረሰብ ያንን እንዲነቃቃ ይፈጥራሉ። ሆቴሎች እድሉን ያገኛሉ። ስለዚህ ብዙ ነገር ስፖርት ይዞት የሚመጣው ወጪ ብቻ ይዞት የሚመጣው እድልም ስላለ ያንን ነገር የከተማችን ስፖርቱን የሚመሩት ሰዎች ይሰራሉ ብዬ አስባለሁ። አሁን ስፖርት ኮሚሽን አካባቢ የመጣ ልጅ ገና ወጣት ነው።
ለመስራት ፍላጎት ያለው ልጅ ነው። ስፖርት ላይ የቆየ ልጅ ነው። እነኚህን ነገሮች ምናልባት ይሄን ፕሮግራም ይሰማል ብዬ አስባለሁ። በቁርጠኝነት ለውጦች ያመጣል ብዬ ወስዳለሁ። አሁን የተቀመጠው ልጅ ገና ወጣት ነው። ድጋፍ ያስፈልጋል፣ እሱም መርዳት ያስፈልጋል። ሁላችንም ከሱ ጎን ሆነ የሚሰራቸውን ስራዎች አፕሪሼት ማድረግ ያስፈልጋል ብዬ ወስዳለሁ። ይሄን ነው የምታስተላልፈው? ይሄን አስተላልፋለሁ። እንግዲህ ኮች ሀይሚዬ ስለነበረን ቆይታ ከልብ አመሰግናለሁ። ጊዜን ሰውተህ እዚህ ድረስ መጥተህ በርካታ ነገሮችን ነግረህናል። ወጣቶችም ካንተ ብዙ ነገር እንደሚማሩ ተስፋ አደርጋለሁ። የሚመለከታቸውም አካላት ያነሳናቸውን ነገሮች ሰምተው ነገሮች የሚስተካከሉበትን መንገድ እንደሚፈልጉ ምንም ጥያቄ የለውም፣ ፍላጎቱም ስላለ እና ከልብ አመሰግናለሁ። እኔም በሰጣችሁ እንድል በጣም አመሰግናለሁ። ታንኪዩ። ውድ የተከበራችሁ የሀረሪ ቲቪ ስፖርት መዝናኛ ፕሮግራም ተከታታዮቻችን እንግዲህ አብራችሁን ስለነበራችሁ ከልብ እናመሰግናለን። ከቆይታችን ብዙ ነገር እንደተማራችሁበት ተስፋ እናደርጋለን። እንግዲህ በቀጣይ ፕሮግራም በቀጣይ ሳምንት ከሌላ እንግዳ ጋር ተመልሰን የምንገናኝ ይሆናል። ከቀሪ የሀረሪ ቲቪ ፕሮግራሞች ጋር አብራችሁ እንድትሆኑ ከወዲሁ እየጋበዝኩኝ ፕሮግራሙን አሰናድቼ ይዤላችሁ የቀረብኩትኝ እኔ ናትናኤል ሙሉጌታ ነኝ። መልካም ቆይታ።